ጤና ይስጥልን ክቡራትና ክቡራን፣ ምሽቱን የተሰማ ሁለት ሰበር አጫጭር መረጃዎች ቀርበዋል። በመጀመሪያም በአሜሪካና በእስራኤል መካከል ከፍተኛ የቃላት ጦርነት ተከፍቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለጠቅላይ ሚኒስትር ኔታንያሁ የሰጡት ጠንከር ያለ ምላሽ ዲፕሎማሲያዊ ግንኙነቱን አናውጦታል። ቫንስ ኔታንያሁ ትራምፕን ሊሸውዱ ሞክረዋል በሚል የቀረበባቸው ክስ ተከትሎ የሰጡት መግለጫ ምን ይሆን? በሌላ በኩል የዓለማችን የንግድ መዲና ዱባይ በማይታመን የተፈጥሮ አደጋ ውስጥ ትገኛለች። የዓለማችን ረጅሙ ሕንፃ ቡርጂ ከሊፋ በመብረቅ ሲደበደብ የሚያሳዩ ምስሎች ዓለምን አስደምመዋል። ከተማዋ በከባድ ጎርፍ ተውጣለች። ነዋሪዎች ጥንቃቄ እንዲያደርጉ ማሳሰቢያ ተሰጥተዋል። በሰዓቱ ይደመጣል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። ወደ አጫጭር ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም በጄዲ ቫንስ እና በኔታንያሁ መካከል የተፈጠረው ውዝግብ። ወደ መጀመሪያ መረጃችን ስናልፍ በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በተደረገ የስልክ ጥሪ ምክትል ፕሬዝዳንቱ ኔታንያሁን ጠንከር ባለ ቃላት መተቸታቸውን አክሲዮስ የከፍተኛ አሜሪካ ባለስልጣናትን ምንጭ ጠቅሶ ዘግቧል። አንድ የአሜሪካ ባለስልጣን ለአክሲዮስ ሲናገሩ ኔታንያሁ መጀመሪያ ላይ ለትራምፕ ነገሩ ቀላል እንደሆነና የስርዓት ለውጥ በቀላሉ እንደሚመጣ አድርገው ሸጠውላቸው ነበር። ቫንስ ግን ለእነዚህ ንግግሮች ጥንቁቅ ነበርም ብሏል። ምክትል ፕሬዝዳንት ቫንስ አሜሪካ ወደማያልቅ የውጭ ሀገር ጦርነቶች ውስጥ እንድትገባ በግልጽ ከሚቃወሙ ፖለቲከኞችም አንዱ ናቸው። በአሁኑ ወቅትም ከኢራን ጋር የሚደረገውን የሰላም ድርድር በመምራት ምክትል ፕሬዝዳንት ጄዲ ቫንስ አሜሪካ ወደማያልቅ የውጭ ሀገር ጦርነቶች ውስጥ እንዳትገባ በግልጽ ከሚቃወሙ ፖለቲከኞች አንዱ ናቸው። በአሁኑ ወቅትም ከኢራን ጋር የሚደረገውን የሰላም ድርድር በመምራት ረገድ ቁልፍ ሚና እየተጫወቱም ሲሆን ይህ አቋማቸው ግን በእስራኤል ባለስልጣናት ዘንድ ከፍተኛ ቅሬታን እየፈጠረ መሆኑ ተነግሯል። እስራኤል በቫንስ ላይ የዲፕሎማሲያዊ ዘመቻ እያካሄደች እንደሆነ አንዳንድ የአሜሪካ ባለስልጣናት ይጠረጥራሉ። ትራምፕ የኢራን ኃይል ማመንጫዎችን ለመምታት የሰጡትን ቀነ ገደብ ለድርድር ሲሉ ማራዘማቸውም የሚታወስ ነው። ወደ ሁለተኛው መረጃችን ስንሸጋገር በተባበሩት አረብ ኤሚሬት በተከሰተ ድንገተኛና ኃይለኛ የአየር ሁኔታ ለውጥ ምክንያት የንግድ መዲናዋ ዱባይ በከባድ ዝናብ፣ በነጎድጓዳማ ማዕበልና በጎርፍ ተመታለች። በዱባይ ሚዲያ ኦፊስ የወጡ አስገራሚ ምስሎች እንደሚያሳዩት የዓለማችን ረጅሙ ሕንፃ የሆነው ቡርጂ ከሊፋ በመብረቅ ሲመታም ታይቷል። ከሐሙስ ምሽት ጀምሮ እስከ አርብ ጠዋት ድረስ የቀጠለው ያልተረጋጋ የአየር ሁኔታ በበርካታ ከተሞች ላይ ከፍተኛ የዝናብ ክምችት አስከትሏል። በከባድ ንፋስ ጋር ተያይዞ የተነሳው አቧራና አሸዋ በመንገዶች ላይ የማየት አድማስን በእጅጉ ገድቦታል። በዱባይ ጎዳናዎች ላይ በርካታ ተሽከርካሪዎች በጎርፍ ተከበው የቆሙ ሲሆን የዱባይ ፖሊስና የድንገተኛ አደጋ ሰራተኞች የጎርፍ ውሃውን ለማስወገድ ሌሊቱን ሙሉ ሲረባረቡ አድረዋል። ባለስልጣናቱ በመላው አገሪቱ የደህንነት ማስጠንቀቂያዎችን ያስተላለፉ ሲሆን ህዝቡ ጥንቃቄ እንዲያደርግም አሳስቧል። ወደ አየር ማረፊያ የሚያቀኑ ተጓዦች የበረራ መረጃዎችን እንዲያረጋግጡ ተመክሯል። ይህ የተፈጥሮ አደጋ የተከሰተው ቀጠናው ካለበት ጂኦፖለቲካዊ ውጥረት ጋር ተያይዞም ሲሆን በዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ ስጋት ባለበት ወቅት ይህ የጎርፍ አደጋ ተጨማሪ ጫናን ፈጥሯል። በሌላ ዜና የአሜሪካና ኢራን ድርድር ምክትል ፕሬዝዳንት ጄዲ ቫንስ ተደራዳሪ ሆነው ተሰየሙ። በአሜሪካና በኢራን መካከል የተጀመረው የሰላም ጥረት ለመምራት ፕሬዝዳንት ዶናልድ ትራምፕ ምክትል ፕሬዝዳንታቸውን ጄዲ ቫንስን ዋና ተደራዳሪ አድርገው ሰየሙ። ድርድሩ ከተሳካ ቫንስ ከኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ጋር ፊት ለፊት ይገናኛሉ ተብሎም ይጠበቃል። በሽምግልናው ሂደት ላይ ፓኪስታን፣ ቱርክና ግብጽ በመሳተፍ ላይ ናቸው። ምክትል ፕሬዝዳንት ቫንስ ከእስራኤል ባለስልጣናት ጋር በጦርነቱ አካሄድ ላይ ልዩነት እንዳላቸው የተገለጸ ሲሆን በተለይም ጠቅላይ ሚኒስትር ኔታንያሁ በኢራን የስርዓት ለውጥ ይመጣል በማለት ያቀረቡት ግምት ስህተት መሆኑን በስልክ ውይይታቸው ወቅት በግልጽ ነግሯቸዋል። የዋይት ሀውስ ምንጮች ቫንስ ከኢራን ጋር ስምምነት ላይ ለመድረስ ምርጡ ሰው እንዲሆኑ ቢገልጹም የኢራን ባለስልጣናት ግን ድርድሩን ለመጀመር ከከፍተኛ አመራሮቻቸው ጋር የይለፍ ፈቃድ በመጠባበቅ ላይ መሆናቸውም አስታውቋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር አጫጭር መረጃ እነዚህን ይመስሉ ነበረ። በጄዲ ቫንስ እና በኔታንያሁ መካከል የተፈጠረው ዲፕሎማሲያዊ ውጥረት ወዴት ያመራል? እንዲሁም በዱባይ የተከሰተው ድንገተኛ የተፈጥሮ አደጋ
በቀጠናው ላይ ምን አይነት ተጽዕኖ ይኖረዋል የሚሉትና በጄዲ ቫንስና በኔታንያሁ መካከል የተፈጠረው ዲፕሎማሲያዊ ውጥረት ወዴት ያመራል፣ እንዲሁም በዱባይ የተከሰተው ድንገተኛ የተፈጥሮ አደጋ በቀጠናው ላይ ምን አይነት ተጽዕኖ ይኖረዋል የሚሉትን ጉዳዮች በቅርበት እየተከታተል ለእናንተ ማድረሳችን እንቀጥላለን። መረጃው ሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ እንድትሆኑ እንጋብዛለን። ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስፍሩልን። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።